በጣም እንጠራው። እስኪ ንገሩኝ ቤተሰብ ንገሩኝ፣ አልገባኝም። ንገሩኝ ፈጣሪው ለምን አትነግሩኝ? ምን ተፈጥሮ ነው? እስኪ ቪዲዮ ሊያየ ይሄንን ቪዲዮ ሊያሾ በልጅነቷ ቀይ የሆነ ምንድን ነው የምትልኩት? እስኪ ያዶናይና ዜማ መልክ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው። በጣም ሰማም ወዳጅ መስሎ ጥላት ማለት አንተ ነህ። አዶናይና ዜማ እንዲጣበሱ ያደረከው አንተ ነህ። እስቲ ስሙት ጋይስ፣ የሚለው ስሙት። ሊያ እውነቷን ነው። ስሙት። አንተ እንደ ትንሽ ደግሞ በእናትህ ገስ ገፍተህ ታብራራልናለህ። ለኛ አይወዳትም። እኛ እኮ ጃኒን በጣም ነው የምንወዳት። አንተ የሚመጥን ቦታ ነው አሁን ገስ እንደዚህ አይነት ቦታ አዶናይ በሚሰደብበት ጃኒ በሚሰደብበት የአዶናይ ጓደኛ አምላኪ እኔ ኑሮ ያሳስበኝ፣ እናንተ ነገር ያሳስበኝ ጋይስ። ሌላ ወሬ ምን ተፈጥሮ ነው? ቤተሰብ ምንድን ነው የምትልኩት? ቆይ የሀገር ሰው የላከው ምንድን ነው ጋይስ? እኔ ምኑን ኑሮ ኖርኩት ታዲያ በእነዚህ ሰዎች ምክንያት? ወፈርሻው ማሪ ሰሞኑን እየወሰድኩ በሚል ነበር የሰራው። ያው እናቴ ቬሮኒካ አያም ምናጤ ማነው ዛሬ ከበሻሽ ሰርተላው ፎቶን ስቻለሁ ቆይቻለሁ ለመመስከርም፣ ግን ያው በቪዲዮ እና በእነኝ ሜዳል ይሄንን አማሽ ወደ አሜሪካ ያለኝ እኔ እንደውም ዛሬ ላወራ አልነበረም። እነሱ አይ ዶንት ኖ እንግዲህ በውስጥ ምን አይነት ላይፍ እንዳላችሁ ባላቅም፣ በምናየው ነገር ግን በጣም የሚወዳትና ሴት አክባሪ የሆነ ልጅ ነው። ስለዛም ነበር እኔ በጣም የምወዳቸው ማለት ነው። ላይክ እሱን ማየት እኔ አይ ዊሽ እንደዚህ አይነት ቢሆን ባሌ፣ እንደዚህ አይነት ቢሆን ፍቅረኛ ምናምን እስከምል ድረስ ማለት ነው። በጣም የሚያስቀና ፍቅር ነበራቸው እና እቺ ትልቋ ጅል እቺ ፀጉሯ እንደዚህ የምታደርገው እኮ በጣም ጅል እኮ ናት ጋይስ፣ ጅል እኮ ናት። ጌታ ይመስላችኋል? የእናንተን የምትደግፏትን ወዳ ምናምን ፈምስና ጠምቷት እኮ ነው። ይሄ አባጨጓሬውም እቺ ፀጉሯ እንደዚህ የምታደርገው በእነሱ ለመፈበስ ለምታወቅ ሰው እንዲያታትሽ እንዲሰጣት ምናምን እኮ ነው። እናንተ እኮ ስላልገባችሁ ነው ጌታ። እስከ ዛሬ ሚዲያ ላይ ያለሽ ማንም አያውቃትም ነበር። አሁን በእናንተ ምክንያት ወይኔ እንትናዬ እናት እያላችሁ አፈመሳችኋት ስታስቡት። ምክንያቱም በቀነኔ ጉዳይ ብላ አልፈመሰችም ነበረ። ከዛም አሁን ጃኒን ደግሞ ተተካች። እንዳትበሏት፣ ልጅቷ እንዳትበሏት። የምሬ ነው። ፊትሽ አበራ ዛሬ። እኔ ፍቅር ማታው ስጄበት ነው። ይቺ 70 ደረጃ ፊት ባይዛዌ ሁለቱ አሜሪካ የሚኖሩት ሁለቱ ሴቶች አልገባችሁም። እናንተ ሲገባችሁ ይገባችሁ። ያው አንድ ቀን ስለምታመሰግኑ ኦኬ። ሰዎች ያልፈመሱ ሰዎች ለመፈመስ ሚዲያ ላይ ባሉ ሰዎች ታከው የሚመጡት እንጂ እውነተኛ ሰው ሆኖ አይደለም። ገብቷቸው እውነተኛ ሰው ሀሳቡን ለመግለጽ አንድ አይነት ሀሳብ ይዞ አይመጣም። እየተቀያየረ ነው እንጂ የሚለው። አሳዘንችኝ ጋይስ። ግን ስልችትን ያለኝ በነገራችን ላይ ይሄ ወሬ ሚዲያ ላይ ስልችትን ያለኝ እኔ አቅለሸለሸኝ። እናቴ ትሙት ሽሮ ወጥ እንደመብላት ነው የቆጠርኩት። ለእናንተ በእርግጥ ለወዳጆቿ ልክ ናችሁ፣ ሊደብራችሁ ይችላል። እኔ ግን አስጠላኝ። እኔ አንድ ነገር ላይ ማለት ነው ስልችት ማለት ዝዝዝ ማለት ይደብረኛል። የማይሰለችኝ ከሰርጀሪ ጋር ስነጋገር ብቻ ነው። ሰርጀሪ ሳናደዳት ብቻ ነው ደስ የሚለኝ ጋይስ። ሁሉም አቴንሽን ነው የሚፈልገው። አልገባችሁም እኮ ደግሞ እንዴት እንደሚንቋቸው አያችሁ ጋይስ። ቆይ የሆነ ቪዲዮ ነው ያየሁት። ቆይ
ደደቦች ምናምን እያለ ማህይቦች አማርኛ እንኳን ያልፈቱ በደንብ እያለ ይሄ አባጨጓሪው ሲናገር ሰምታችሁታል ጋይስ? ስሙትማ፣ ቆይ እዚህ ጋር ስሙት። ትክክል እንደተለያዩ አድርጎ ነው ያወራውና ይሄ ነገር ውስጥ አንተ አለ ነው የሚባለውና እኔ ራሱ እሱን ለመጠየቅ ነው የገባሁት። ቆይ ስሙ ጋይስ፣ እኔ ልንገርሽ አይደለም አዶናይ ማለት ቆይ አንዴ አዶናይ ማለት እንኳን እንደዚህ ፕራይቬት ጋይስ ይሄን አይደለም ማለት ነው። አሞኬ ኤቭሪቲንግ ኢዝ ፋይን ማሪ ቅድም የላክሽልኝ ቅድም የላክሽልኝ የእንትኑን ላኪልኝማ የኔ ፍቅር የት አለ በእናታችሁ? ቆይ ጋይስ ቅድም የላከችልኝ ላሰማችሁ። አማርኛ የማይችሉ በጣም ዝም ብለው ያልተማሩ ምናምን እያለ ሲያወራ ነበር። ቪዲዮን ላኩልኝ። አዎ ተሳድቧል። ማሪ ላኪልኝ፣ ስምዬ ላኪልኝ እሱን ቪዲዮ። አማርኛ የማይችሉ ምንም ደደቦች ምናምን አላችሁ እኮ ቅድም ሰማችሁት። ማሪ ቪዲዮን ላኩልኝ ፕሊዝ። ቤተሰብ አይ ላቭ ዩ ጋይስ፣ ቤተሰብ ላኩልኝ እሺ። እኔ ፍቅሮች ኬኳ እንዳትነሽ፣ ወደዚህ ኬኳ እንዳትነሽ። ኖ ዌይ ማሚ፣ ኖ ዌይ እኔ ፍቅር ኖ። ቅቤ ነው የምቀባሽ። አይ ኖ በፍጹም። እሺ ቴንክ ዩ። እዚህ ጋር ስምትማ ጋይስ አይደለም ዛሬ ሌሊቱን ስለዳን ያደርኩት ሌሊቱን እዩትማ። የአባጨጓሬ ጋይስ አባጨጓሬው እንዴት እንደሰደባችሁ የባለጌ። እሱም ሰው ሆኖ ሰው ይንቃል እኮ። ይሄ ማሪ ስሚ እኮ ሌሊቱን ስለዳን ያደርኩት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ ወይ አማርኛ አይችሉ ወይ አልሰጥ። ወይኔ ጉዴ! ቢራቢሮቹ ነው እንደዚህ ያለው ጋይስ። ወይ ንግግር አይችሉ ወይ አማርኛ አይችሉ ማለት በጣም ባለጌ ሰው ነው። ጌታ እንዴት ነው እናንተን እንደዚህ የሚንቃችሁ? እንዴት ነው አማርኛ የማይችሉት ምናምን የሚለው? አማርኛ ስለምትችሉ አይደል እንዴ ሚዲያ ላይ መታችሁ የምታወሩት ጋይስ? እንዴት እንደሚል አያችሁ። የአረብ ሀገር ልጆች ስለሆናችሁ እንደዚህ ንቋችሁ የሚያወራው። መጀመሪያ እናንተ ማስከበር ያለባችሁ እንደነዚህ አይነት ጥንዛታሞችን ነበረ። አያችሁ አይደለ እንዴት እንደናቃችሁ። ስሙ ጋይስ፣ እኔ እኮ ቅድም ሰምቼ ወይ አልተማሩ ምንም እውቀት የሌላችሁ ጋይስ፣ ወይ አልተማሩ አሏችሁ። ወይኔ አያችሁ፣ እኔ ነበርኩ ማከታችሁ ለእናንተ። ወይኔ ክፍታፌ አባጨጓሬ በጥፊ ነበር ማለት ሰዎች እየገቡ እየለፈለፉ ልጅቷን ሲያሰድዋት ነበር። ይሄ ልክ አይደለም። አንተ ክፍታፍ ጋይስ፣ እናንተ ቢራቢሮ ፋሚሊ እንደዚህ ሰድባችኋል። ያልተማሩ አማርኛ የማይችሉ አላለም በኢየሱስ ክርስቶስም። ይሄ ክፍታፍ ጋይስ ይቅርታ ስድ አንዴ ማለት የዛን ቀን ብላክ የገባ ቀን እዛ እሱን አይችልም እንደውም የገባው ማለት እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስለዳን ያደረገው በነገራችን ላይ ማሪ እዚህ ጋር ሳይ የምትሉት እናንተን እኮ ነው። ማሪ እናንተን እኮ ነው። ደደቦች ያልተማራችሁ ፋራ ምናምን የሚላችሁ እኮ እናንተ ነው። እኔን እኮ አይደለም። የኔ ማሪ